ሀብታም ለመሆን ወይም ትልቅ የህይወት ከፍታ ላይ ለመድረስ ከመንፈሳዊ ህይወት መራቅ አለብኝ ብላችሁ አስባችሁ ታውቃላችሁ? ወይም ደግሞ በቤተ ክርስቲያን እየተመላለሱ በጸሎት እየበረቱ ምድራዊ ስኬት ላይ መድረስ አይቻልም የሚል የውሸት ትርክት ሰምታችሁ ተስፋ ቆርጣችሁ ይሆን? ዛሬ አንድ አስገራሚ እውነትን እነግራችኋለሁ። ስኬትን በአቋራጭ ክፉ መንገድ ፈልገው እግዚአብሔርን ያጡ ሰዎች መጨረሻቸው ምን እንደሆነ፣ እንዲሁም አባቶቻችን አትሩጥ አንጋጥ ሲሉ የደበቁልንን አንድ ታላቅ የህይወት ምስጢር አሳያችኋለሁ። ይህንን ቪዲዮ በጥሞና እስከ መጨረሻው ስትከታተሉ በባዶ ሩጫ ወጥታችሁ መንፈሳዊነታችሁን ሳታጎድሉ እንዴት በምድራዊ ህይወታችሁም የከፍታ ጫፍ ላይ መድረስ እንደምትችሉ ትገነዘባላችሁ። አብራችሁን ቆዩ። ይህ እጅግ በጣም ጠቃሚ የሆነ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛችኋለን። በህይወታችን ውስጥ ከሚፈጠሩ ትልቅ የሐሳብ ግጭቶች አንዱ ባለን ነገር መርካትና ለተሻለ ነገር መጣር በሚሉት ሁለት ጽንሰ ሐሳቦች መካከል ያለው ጦርነት ነው። ብዙዎቻችን እነዚህ ሁለት ነገሮች አብረው የማይሄዱ ተቃራኒዎች እንደሆኑ እናስባለን። ባለኝ ነገር ካመሰገንኩና ከረካሁማ እንዴት አደጋለሁ? ዝም ብዬ አንድ ቦታ ላይ አልቀርም ወይ ብለን እንጠይቃለን። በሌላ በኩል ደግሞ ሁሌም ለተሻለ ነገር የምሮጥ ከሆነ ስስትና ስግብግብነት ውስጥ ወድቄ መንፈሳዊ ህይወቴን አላጣም ወይ የሚል ፍርሃት ይዘናል። በዘመናችን ትልቁ ስህተት የሚፈጠረው እዚህ ላይ ነው። ብዙ ወጣቶችና ጎልማሶች ስኬትን ለማግኘት ሲሉ ከመንፈሳዊ ህይወታቸው ይርቃሉ። ጸሎት ጊዜ ይወስዳል፣ ቤተ ክርስቲያን መሄድ ከሥራ ይስተጓጉላል በሚል የተሳሳተ ስሌት ከፈጣሪያቸው ይርቃሉ። አንዳንዶችም ደግሞ ከዚህም አልፈው የፈጠነ ስኬትና ሀብት ለማግኘት ሲሉ ያልተገባና የረከሰ መንፈሳዊነት ውስጥ ይገባሉ። ወደ ጠንቋይ፣ ወደ አጋንንታዊ አሰራርና ለተለያዩ የክፋት መንገዶች ያመራሉ። ይህ ግን መጨረሻው እጅግ አሳዛኝ የሆነ የጥፋት መንገድ ነው። አንድ ወጣት ነበር። ይህ ወጣት በንግድ ሥራ ውስጥ ተሰማርቶ ሕይወቱን ለመለወጥ የሚጥር ጠንካራና ቤተ ክርስቲያን የሚሳለም ክርስቲያን ነበር። ነገር ግን ንግዱ እሱ ባሰበው ፍጥነት አላደገም። ዙሪያውን ሲመለከት አብሮት የጀመሩ ጓደኞቹ በሕገ ወጥ መንገድና በክፉ መናፍስት አሰራር ታግዘው በአጭር ጊዜ ውስጥ ትልልቅ ፎቆችና መኪኖች ሲገዙ አየ። የዚህ ወጣት ልብ በቅናትና በጉጉት ተሸነፈ። በጸሎትና በታማኝነት ብጠብቅ ምንም አላመጣሁም ብሎ ማሰብ እግዚአብሔርን ትቶ ጓደኞቹ ወዳሉት የጨለማ መንገድ ገባ። አቋራጭ ፈለገ። የሚገርመው ነገር በአጭር ጊዜ ውስጥ እሱም ያሰበውን ሀብት አገኘ። ንግዱ ሰፋ፣ ገንዘብም በእጁ ገባ። ነገር ግን አንድ ያላሰበው ነገር ተከሰተ። ገንዘቡ በጨመረ ቁጥር ሰላሙን እያጣ መጣ። ማታ እንቅልፍ በዓይኑ አይዞርም። በቤት ውስጥ ሁሌም ጸብና ሁከት ነገሰ። ያገኘው ሀብት ለበረከት ሳይሆን ለበሽታና ለጭንቀት መክፈያ ሆነ። በመጨረሻም አእምሮ መዛባት ጀመረ። ቤተሰቡ ተበተነ። ያካበተውም ሀብት እንደ ጉም በነው ጠፋ። ይህ ወጣት የረሳው አንድ ትልቅ የህይወት ግልድ ነበር። እሱም መነሻው እግዚአብሔር ያልሆነ ማንኛውም ስኬት መድረሻው ገደል መሆኑን ነው። እርግጥ ሳይሞት በህይወት እያለ ይህን ማየቱ እድለኛስ ብለዋል። ብዙዎች በዚህ የጨለማ አሰራር ተይዘው ወደ አምላክ በሞት ተጠርተዋልና። ታዲያ ከዚህ ጥፋት እንዴት እንዳን? የክርስትና ስኬትስ ምስጢሩስ ምንድን ነው? አባቶቻችን በታላቅ መንፈሳዊ ጥበብ አትሩጥ አንጋጥ ይሉናል። ይህ ማለት አትስራ አትላፍ ማለት አይደለም። ይህ አባባል እጅግ ጥልቅ የሆነ የህይወት ፍልስፍና አለው። መሮጥ የምድራዊ ጥረታችን የድካማችንና የሥራችን ምሳሌ ነው። ማንጋጠጥ ደግሞ አቅጣጫችንን ወደ ላይ ወደ ፈጣሪያችን ማድረጋችንን ያሳያል። ማንኛውንም ሥራ ይሁን ንግድ ከመጀመራችን በፊት ለሥራው ኃላፊና ሥራ አስተማጅ ፈጣሪን መሾም ያለብንን ያሳያል። አትሩጥ አንጋጥ ሲባል ባለ አቅጣጫ፣ ባለ እግዚአብሔር ፍቃድና ባለ በረከት በባዶ አትድከም። ከምንም ነገር በፊት ቀና ብለህ ፈጣሪህን እይ። ከእርሱ ጋር ያለህን ግንኙነት አስተካክል። የእዛኔ ሩጫህ ትርጉም ይኖረዋል፣ ድካምህም ፍሬ ያፈራል ማለት ነው። በስነ ልቦናው ዓለም ግራቲቲዩድ ወይም ምስጋና ተባለው ጽንሰ ሐሳብ እኛ ክርስቲያኖች ባለን ነገር መርካት ከምንለው ጋር ቀጥተኛ ተዛምዶ አለው። ታዋቂ ስነ ልቦና ባለሙያዎች እንዳረጋገጡት አእምሮን ባለው ነገር ማመስገን የቻለ ሰው የጭንቀት ሆርሞኑ ኮርቲሶል ይቀንስና የደስታና የትኩረት ሆርሞኑ ዶፓሚን ይጨምራል። ይህ ማለት ምን ማለት ነው? ባለን ትንሽ ነገር ስናመሰግን አእምሮአችን ይረጋል። ሲረጋ ደግሞ የተሻሉ የህይወት ዕድሎችን የማየትና የመጠቀም አቅሙ በከፍተኛ ሁኔታ ይጨምራል። ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች ላከው መልእክቱ ምዕራፍ 4 ቁጥር 11 ላይ ባለሁት ሁኔታ መርካትን ተምሬያለሁና ይላል። ልብ በሉ፣ ይህንን ያለው ቅዱስ ጳውሎስ በሌላ ስፍራ ደግሞ የኋላዬን ትቼ ወደፊት ያለው ግብ እሮጣለሁ ይላል።
ቅዱስ ጳውሎስ በአንድ በኩል ባለኝ እረካለሁ እያለ በሌላ በኩል ደግሞ እሮጣለሁ ወይም እጥራለሁ ይላል። ይህ እንዴት ሊሆን ይችላል? እዚህ ላይ ነው ሁለተኛውና እውነተኛው ታሪክ ያስፈልገን። አንዲት እናት ነበር። የኒህ እናት በሰፈር ውስጥ ትንሽዬ ሱቅ ከፍተው ይነግዳሉ። ኑሯቸው እጅግ የተበቃቀና ሰላማዊ ነበር። ጠዋት ሲነሱ ጸሎታቸውን ያደርሳሉ። ሱቃቸውን ሲከፍቱም ሆነ ሲዘጉ እግዚአብሔር ይመስገን ከአፋቸው አይጠፋም። ጎረቤቶቻቸው እኒህን እናት እየተመለከቱ ምንም የእድገት ምኞት የላትም፣ በዚህቹ ትንሿ ሱቅ ርክታ ልትሞት ነው ብለው ያስቡ ነበር። ነገር ግን እኒህ እናት ማንም የማያውቀው ትልቅ ራዕይ ነበራቸው። ባላቸው ነገር እጅግ ደስተኛና አመስጋኝ ቢሆኑም ጠዋት በሌሊት ተነስተው ስራቸውን ያቀዳሉ። ያገኙትን ትርፍ በአግባቡ ይቆጥባሉ። ደንበኞቻቸውን በታላቅ ፍቅር ያስተናግዳሉ። ከጥቂት ዓመታት በኋላም ያቺ ትንሿ ሱቅ አድጋ ትልቅ የጅምላ ማከፋፈያ ሆነች። ሰዎች በድንጋጤ እንዴት እንዲህ ልታድጊ ቻልሽ? አንቺ እኮ ባለን ነገር እንርከባ ያልነበርሽም ወይ ብለው ጠየቋቸው። እኒህ ጥበበኛ እናት እንዲህ ብለው መለሱ። እኔ የርካሁት በዛሬው መብሌና በእግዚአብሔር ስጦታ ነው እንጂ በስራዬና በችሎታዬ አይደለም። ዛሬ ፈጣሪ በሰጠኝ ትንሽ ነገር አመስግኜ እረካለሁ። ነገ ደግሞ ለሌሎችም መትረፍ እንድችል በርትቼ እሰራለሁ። ርካት ማለት ስንፍና አይደለም። ርካት ማለት ያለ ስጋት መጣር ማለት ነው አሏቸው። ይህ ታሪክ እውነተኛውን የስኬትና የመንፈሳዊነት ሚዛን ያሳየናል። መርካት ማለት ባለህበት መቆም፣ መስነፍ ወይም ራዕይ ማጣት ማለት አይደለም። መርካት ማለት አሁን ካለኝ ነገር ውጪ ደስተኛ መሆን አልችልም ከሚል የባርነት ስሜት ነፃ መውጣት ነው። ገንዘብና ስኬት ጌቶቻችን ሳይሆኑ አገልጋዮቻችን መሆናቸውን ማወቅ ነው። በዓለማዊ ኑሯችሁ ስኬታማ ለመሆን መንፈሳዊነታችሁን መጣል የለባችሁ። እንዲያውም እውነተኛ ስኬት የሚመጣው ከመንፈሳዊ ጥንካሬ ነው። መጽሐፍ ቅዱስን ብንመለከት አብርሃም እጅግ ሀብታም ነበር፣ ነገር ግን የእምነት አባት ነው። ዳዊት ታላቅ ንጉሥና የጦር መሪ ነበር፣ ነገር ግን እንደ ልቤ የተባለ የእግዚአብሔር ሰው ነው። ዮሴፍ የግብፅ ጠቅላይ ሚኒስትርና የኢኮኖሚ ምሁራን ነበር፣ ነገር ግን ፈጣሪውን ቅንጣት ያህል አልካደም። እነዚህ ሰዎች ስኬትን ከመንፈሳዊነት ጋር አጣጥመው የሄዱ የህይወት ጀግኖች ናቸው። ታዲያ ይህንን ሚዛን በህይወታችን እንዴት ተግባራዊ እናድርገው? አንደኛ፣ ቀናችሁን ከፈጣሪ ጋር ጀምሩ። ሥራ ከመጀመራችሁ በፊት ከማህበራዊ ሚዲያና ከዓለማዊ ሩጫ በፊት ቢያንስ ለጥቂት ደቂቃዎች ሐሳባችሁን ሰብስባችሁ በእምነት ጸልዩ። አትሩጥ አንጋጥ የተባለውን እዚህ ላይ ተግብሩት። የዛኔ የምትሰሩት ሥራ ሁሉ በረከት ይኖረዋል። ሁለተኛ፣ ስትሰሩ እንደማትጸልዩ ሆናችሁ በትጋት ስሩ። ስትጸልዩ ደግሞ ምንም ሥራ እንዳልሰራችሁ ሆናችሁ በእግዚአብሔር ታመኑ። እምነት ያለ ሥራ የሞተ ነው። ያዕቆብ 2:20 እንደሚለው ጸሎት ብቻውን ከሰማይ ዳቦ አያወርድም። እግዚአብሔር የሚባርከው የተዘረጋንና የሚሰራን እጅ ነው። እርግጥ ለእግዚአብሔር የሚሳነው ነገር የለም። ሶስተኛ፣ የውጤቱን ጉዳይ ለእግዚአብሔር ተዉት። ስነ ልቦናው ዲታችመንት ፍሮም አውትካም ይለዋል። እናንተ በቅንነትና በታማኝነት ስራችሁን ስሩ፣ እቅድ አውዱ፣ ልፉ። ነገር ግን ይህ ካልሆነ እሞታለሁ ብላችሁ በውጤቱ ላይ አትታሰሩ። ባገኛችሁት ነገር ማምሰግንን ልመዱ። ሀብት ቢመጣ ፈጣሪን እያገለገላችሁበትና ለድሃ እየሰጣችሁበት ትኖራላችሁ። ባይመጣም ደግሞ ባላችሁ ጤናና ሰላም ረክታችሁ ትኖራላችሁ። የተወደዳችሁ ወንድም እህቶቼ፣ ስኬት ኃጢአት አይደለም፣ ድህነትም ጽድቅ አይደለም። እግዚአብሔር ልጆቹ በምድር ላይ ጅራት ሳይሆን ራስ እንዲሆኑ፣ የተዋረዱ ሳይሆን የተከበሩ እንዲሆኑ ይፈልጋል። ነገር ግን ይህ ከፍታ ሊመታ የሚችለው ልባችን ከገንዘብ ይልቅ በእርሱ ላይ ሲያርፍ ብቻ ነው። ያልተገባ መንገድ ፈልገን የምናመጣው ስኬት ልክ በውሃ ላይ የተሰራ ቤት ነው። ቶሎ ይፈርሳል። ሲፈርስም አወዳደቁ የከፋ ይሆናል። ዛሬ በሕይወታችሁ ውስጥ ሩጫዬ በስቶ ግን ምንም አላገኘሁም ብላችሁ የምታስቡ ከሆነ ጥቂት ቆም በሉና ወደ ላይ አንጋጡ። ከፈጣሪያችሁ ጋር ያላችሁን ግንኙነት ፈትሹ። የሕይወታችሁን መሪነት ለእርሱ ስጡት። በመንፈሳዊ ሕይወታችሁ ስትጠነክሩ አእምሮአችሁ ይረጋጋል፣ ጥበባችሁ ይጨምራል፣ ሰዎችን መቅረብና ማሳመን አቅማችሁ ይጎለብታል። ይህም ደግሞ በራሱ ወደ ታላቅ ምድራዊ ስኬት ያመራችኋል። ይህ ትምህርት በሕይወታችሁ ውስጥ አዲስ ብርሃን እንደፈጠረላችሁ አምናለሁ። እስኪ አንድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ ለተሻለ ነገር እየሰራችሁ ነገር ግን ውስጣችሁ ሰላም ያጣበት አጋጣሚ አለ? ወይስ በመንፈሳዊ ሕይወታችሁና በሥራችሁ መካከል ሚዛኑን በመጠበቅ ነው የምትጓዙት? ልምዳችሁን ከስር በኮሜንት ላይ አጋሩኝ። ሁላችንም እንማማርበት። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።